ኤል 76 ቲዲ በመባል የተመዘገበ ጦር መሳሪያ የጫነ ካርጎ ከኤሚሬትስ አላይን ተነስቶ ባህር ዳር ደርሷል። ከፍተኛ ቁጥር ያለው ጦር መሳሪያም በባህር ዳር አራግፏል። ኤሚሬትስ የሚወነጨፉባትን ሚሳኤሎች ለማምከን እየሰራች ኢነሜን ታይም ወደ ኢትዮጵያ ጦር መሳሪያ መላኳን ቀጥላለች። በሌላ በኩል በአብይ አህመድ ቀጥተኛ ትዕዛዝ ከመከላከያ ለመስመራዊ መኮንኖች የቀረበ የዘመቻ ጥሪ ለጊዜው ተቀባይነት አጥቷል። እደግመዋለሁ። በአብይ አህመድ ቀጥተኛ ትዕዛዝ ሰጭነት መከላከያ ለመስመራዊ መኮንኖች ያቀረበው የዘመቻ ጥሪ ተቀባይነት አጥቷል። ይሄ መረጃ ነው። በቱርክና ሩሲያ ሰራሽ ድሮንና ታንክ በተባበሩት አረብ ኤሚሬትስ ድጋፍ በአማራ ላይ የዘር ማጥፋት ዓላማ ያለውን ጦርነት ያስቀጠለው የአብይ አገዛዝ በምድር በእግረኛ ሰራዊት ብሎ በእግረኛ ሰራዊቱ ያጣውን ድል በአየር ጥቃት ለማግኘት በሚል በአየር ኃይል ውጊያ በሲቪሎችን ኢላማ ያደረገ የድሮኖች ስምሪት ሰጥቶ አሁንም በተደጋጋሚ እንደምታዩት የድሮን ጥቃትና እልቂት እንደቀጠለ ነው። ድሮንን ጨምሮ የተለያዩ የጦር መሳሪያዎች በቀጥታ ለአብይ አህመድና አገዛዙ ድጋፍ እያደረገች ያለችው የተባበሩት አረብ ኤሚሬትስ በመካከለኛው ምስራቅ በቀጠለው ጦርነት በኢራን ዋና ኢላማ ከሆኑ አገራት መካከል አንዷ በሆነችበት በዚህ ከፍተኛ ቁጥር ያለው የጦር መሳሪያ ወደ ኢትዮጵያ መላኳን ግን አላቋረጠችም። ከሰሞኑን ከፍተኛ ቁጥር ያለው ጦር መሳሪያ ጫነ የተባበሩት አረብ ኤሚሬትስ የሆነ የጦር አውሮፕላን ከኤሚሬትስ አላይን ወደ ባህር ዳር በረራ ማድረጉን በማረጋገጫ ያገኘነው እውነት ነው። ቀደም ሲል የጠቀስንላችሁ ይሄ ኤል 76 ቲዲ በሚል የተመዘገበ የጦር መሳሪያ ነው የጫነ ከተባበሩት ካርጎ ነው። ከተባበሩት አረብ ኤሚሬትስ ከተነሳ በኋላ ባህር ዳር አርፏል። ኤሚሬትስ በመካከለኛው ምስራቅ የተነሱ የጦር አውሮፕላኖች ጦር መሳሪያ ጭነው ኢትዮጵያና ሱዳንን ቀዳሚ መዳረሻ አድርገው ኬንያ ሞምባሳ ካረፉ በኋላ በአዲስ አበባ አድርገው ወደ ቻድ በመብረር መሳሪያ ሲያራግፉ በባህር ዳር በአጭር ቀናት ውስጥ መሳሪያ የተራገፈባት ከተማ ሆናለች። ልድገምላችሁ። ከተባበሩት አረብ ኤሚሬትስና ከመካከለኛው ምስራቅ የተነሱ የጦር አውሮፕላኖች ጦር መሳሪያ ጭነው ኢትዮጵያና ሱዳንን ቀዳሚ መዳረሻቸው አድርገው ኬንያ ሞምባሳ ካረፉ በኋላ በአዲስ አበባ አድርገው ወደ ቻድ በመብረር መሳሪያ ሲያራግፉ ቆይተዋል። ባህር ዳር በአጭር ቀናት ውስጥ በርካታ መሳሪያ ከተራገፈባት ከተማዎች ቀዳሚ ሆናለች። ባህር ዳር ላይ የሚራገፈው መሳሪያ ለሁለት ዓላማ እንደሚውል ይገመታል። በአንድ በኩል በአማራ ሕዝብ ላይ ለተከፈተው የዘር ማጥፋት ዓላማ ላለው ጦርነት የሚውል ሲሆን፣ በሌላ በኩል ደግሞ በሱዳን ለሚገኘው ተፋላሚ ኃይል ለማድረስ ታስቦ አማራጭ የበረራ መዳረሻ በመሆን እንደበየኑ መረዳት ይቻላል። ለጉዳዩ የቀረቡ ወታደራዊ ምንጮች ባህር ዳር ከቱሪስት ማዕከልነት ወጥታ ያገዛዙ ቁልፍ የሎጂስቲክ ማዕከል እየሆነች ነው ሲሉ ያስረዳሉ። ይሄ በእንዲህ ሁኔታ እንዳለ በአብይ አህመድ ትእዛዝ ሰጭነት ከ3 ሳምንት በፊት በመከላከያ በኩል ደግሞ ለመስመራዊ መኮንኖችና ለቀድሞ ሰራዊት አባላት የቀረበ የዘመቻ ጥሪ ነበር። እሱም አሁን በደረሰን መረጃ መሰረት ለጊዜው ተቀባይነት አጥቷል። ለመካከለኛና ቁልፍ ስትራቴጂካዊ አመራሮች በተለይም ለመስመራዊ መኮንኖች ከልዩ ጥቅማ ጥቅሞች ጋር በማድረግ ነው በድጋሚ መከላከያን እንዲቀላቀሉ ጥሪ የቀረበላቸው። ለቀድሞ ጦርነት መነሻ ከሆነው ሰሜን ዕዝ መጠቃት ጋር ተያይዞ የቀድሞ የህወሓት ታጣቂዎች ከመከላከያ ከወጡ በኋላ በነበረው ጦርነትና አሁንም አገዛዙ በአማራ ላይ ያስቀጠለ ያለውን ጦርነት ተከትሎ በፋኖ የተመታው የመከላከያ ከፍተኛ የሆነ የመስመራዊ መኮንኖችና ስትራቴጂካዊ አመራር እጥረት ገጥሟቸዋል። ወደ ልመና የተሄደው ለዚህ ነው። ይህንን ወታደራዊ ክፍተት ለመሙላት በተለይም ለመስመራዊ መኮንኖች ድጋሚ ጥሪ ተደርጎ አሁንም
በፍጹም የሚሳካ አልሆነም። የመከላከያ ቁልፍ ወታደራዊ ቦታ በአንድ ብሔር የበላይነት በዘር ከመወረሩ በላይ በአብይ አህመድ ትእዛዝ ሰጭነት ብቻ የሚዘወር የግለሰብ ተቋም ከመምሰሉ ጋር ተያይዞ ጥሪ የተደረገላቸው መስመራዊ መኮንኖች ዳግም መመለስ አለመፈለጋቸውን የመረጃ ምንጮቻችን አረጋግጠው ነግረውናል። በዚህም የተነሳ በአብይ አህመድ አካባቢ ተስፋ የመቁረጡ ሁኔታ የበለጠ እያየለ መጥቷል። በተመሳሳይ እነ ሽመልስ አብዲሳ በክልሉ ያቀረቡት የዘመቻ ጥሪ ልክ እንደ መከላከያ ጥሪ ተቀባይነት ማጣቱን ለጉዳዩ የቀረቡ ምንጮቻችን አረጋግጠዋል። የቀድሞ የልዩ ኃይል አባላትና የፓራ ሚሊተሪ ስልጠና የወሰዱ የሚሊሻ አባላት የዘመቻ ጥሪ የቀረበላቸው በቅርቡ ነው፣ በይፋ ነው። እነ ሽመልስ አብዲሳ ተደብቀውም አይደለም። የቀድሞ ልዩ ኃይል ሚሊሻ ወዘተረፈ በሚል ጥሪ አቅርበው ነበረ። ጥሪው ተቀባይነት አግኝቷል። በፍጹም የሚመዘገብና ወደዛ የሚመጣ አካል ማግኘት አልቻሉ። የሽመልስ አብዲሳ አስተዳደር 1 ሚሊዮን ሚሊሻ እናስታጥቃለን በሚል ሰፊ ዕቅድ ይዞ እየተንቀሳቀሰ ቢሆንም በግብ ደረጃ የተቀመጠውን ቁጥር ማሳካት ግን አልተቻለም። እስካሁን ይሄ የግምገማቸው አካል ሆኗል። በዚህ ብስጭት ውስጥ የገባው የነ ሽመልስ አብዲሳ አስተዳደር በክልሉ አዲስ ወታደራዊ የግዳጅ አፈሳና ምልመላ ዳግም ሊጀምር ዝግጅት እያደረገ መሆኑን የመረጃ ምንጮቻችን አክለው ገልጸዋል። ስለዚህ በኦሮሚያ አዲስ የአፈሳ ዝግጅት እየተካሄደ ነው። በቅርቡ በአፈሳ እየተሰበሰቡ ከደቡብም ከኦሮሚያም አግተልትለው ብርሸለቆ ለብለብ አድርገው አሰልጥነው ወደ አማራ ክልል የሚያመጧቸው በሙሉ በየአቅጣጫው የገቡበት ሁላ በከፍተኛ ሁኔታ ምርኮ እየገጠማቸው የተበተኑ መሆኑ ይታወቃል። አብይ አህመድ እጅግ ግብ ውስጥ ነው ያለው። የተስፋ መቁረጥ ስሜት ግን አደገኛው ነገር እሱ ነው። በከፋ ሁኔታ ተስፋ መቁረጥ ውስጥ እየገባ በመሆኑ የሚወስዳቸው እርምጃዎች ያንኑ ያህል አደገኛ እየሆኑ መጥተዋል። እነሱ ላይ በተወሰነ ደረጃ ለማተኮር እንሞክር። ምንድናቸው እነዚህ እየወሰዳቸው ያሉ አደገኛ እርምጃዎች የሚለው ላይ መጀመሪያ በቀዳሚነት ተስፋ መቁረጡን የሚያሳዩ እርምጃዎች። ተስፋ ከመቁረጥ ነው በነገራችን ላይ አደገኛ እርምጃዎች የሚወሰዱት። አሁን በአማራ ሳይንት በርዕሰ አድባራት ማነው አትሮንሰ ማርያም አሁን ቅርብ ጊዜ ምንድን ነው የድሮን ጥቃት የተደረገበት በመድፍ ነው የመቱት። ከቅዳሴ የወጡትን በሙሉ በአንድ ጊዜ ጨርሷል። ቤተክርስቲያኑን ለጉዳት አጋልጧል። ምዕመናኑ በአካባቢ ያለ ብቻ ሳይሆን ከዚህ አካባቢ በራቀው ቦታም ያለ አካል አሁን በየደብሩ ያሉ ካህናት፣ በየደብሩ ያሉ ምዕመን አብያተ ክርስቲያናትን የመጠበቅ ኃላፊነት፣ ካህናቶችን፣ ምዕመናንን፣ አገልጋዮቻቸውን የመጠበቅ ኃላፊነት እንዳለባቸው ተገንዝበዋል። አብዲሌን አደራጅተው ከሙስጠፌ ጋር እዛና እዚህ ማቆም ነው። ሙስጠፌ ሲነካ የሙስጠፌ ጎሳ አለ። ያው የጎሳ ፖለቲካ ነው ያለው እንደምታውቁት እዛ። ከዛ አብዲሌ ጎሳ አለ። ከዛ የናደም ፋራ አለ። አንድ ሰሞን እንደምታውቁት በጣም በቃ አደም ፋራ ኤቭሪዌር ነበር የነበረው አይደል? በእያንዳንዱ ቦታና ሁኔታ ውስጥ ታገኙት ነበር። የለም አሁን ኤቭሪዌር የምታዩትና በቃ እዛም እዚህም ለማለት ለሁሉም ጉልበታም የተደረገው ማን ነው? ይሄ ማለት እንደው ፊገር ያለ በቃ ከሌላ ብሔረሰብ አለ ለመባል እንደ ምስል እየተወሰደ በየሚዲያው ኢንጌጅ እንዲያደርግ እየተደረገ ያለው ማን ነው? ተመስገን ጥሩነህ አይደል? እነዚህ ማባያዎቹን ጨርሰዋል። አሁን አደም ፋራ ራሱን ያደራጃል። ሽዴ ራሱን ያደራጃል። ሽዴም በየቦታ ወጣ ይል ነበር፣ ደብቀውታል። አሁን ይመጣሉ። አብዲሌ ላይ ትእዛዝ አውጥተዋል። በነገራችን ላይ አብዲሌ ላይ ትእዛዝ አውጥተዋል እንደገና ይታሰር ተብሎ። ያሰሩት ግፍ ፈጽመዋል። ግራውንድ ውስጥ አስሮ እንደዚህ ብሎ ገለመሌ ብሎ ነበረ። ቪዲዮ አሳይተው ምን ብለው አንስተው እስር ቤት የከተቱት የኦህዴድ ሰዎች። ከዛ መፍታት በፈለጉበት ጊዜ ደግሞ ምህረት አድርገናል ምናምን ብለው ፈተው ለቀቁት።
አሁን ደግሞ እነሱ የፈለጉትን አላስፈጽም ሲላቸው አብዲ ኢሌ የሰራው ወንጀል እንደ አዲስ ምርመራ ተደርጎ ተጠናቀቀ የሚል ዜና ይዘው መጡ። ከኒ ኢማጂን 6 ዓመት 7 ዓመት ምርመራውን አጠናቋል ክልሉና እንደ አዲስ ክስ ሊመሰረት ነው የሚል ዜና ይዘው መጡ። ምንም ሌላ ነገር አይደለም። በቃ የመጨረሻ የተስፋ መቁረጣቸው ጉዳይ ነው የሚሆነው። አብዲ ኢሌ መቼም ከንቱ ከሆነ እጃቸው ላይ መዳፋቸው ላይ ይቀመጣል። በጣም ከንቱ ከሆነ እስካሁን ድረስ ካልሆነ ግን አብዲ ኢሌ በምንም ታምር እዛ አካባቢ እነሱ መዳፍ ላይ ተቀምጦ እንደገና መልሶ ቅሊንጦ መጥቶ በነጠላ ጫማ ይዞራል ብዬ አላስብም። በጣም ጥንቃቄ የተሞላበት ነገር ያደርጋል ብለን እናስባለን። አብዲ ኢሌ ጥሩ ሰርቷል፣ ጥሩ አልሰራም ምናምን አይደለም። በቃ ኦህዴድ ግን በፈለገበት ጊዜ ወንጀለኛ ይላል፣ በፈለገበት ጊዜ ደግሞ ከወንጀል ነፃ ያደርጋል። ወንጀል የሰራ ሰው በሕግ የሚዳኝበት ስርዓት እስኪመጣ ድረስ ኦህዴድ ወንጀለኛ ያለውን ሁሉ ወንጀለኛ እያለን አንቀጥልም። ኢቭን ኢፍ ወንጀለኛ መሆኑን እያወቅን ኦህዴድ ወንጀለኛ ነው ባለ ቁጥር ወንጀለኛ እያለን አብረን ነው አንሰለፍም። የወንጀለኛ እያወቅን ወንጀለኛነት ተደግሟለሁ ሆን ብዬ ነው ወንጀለኛነቱን የምናቀውም ቢሆን አንድ ወንጀለኛ ቡድን 4 ኪሎን የተቆጣጠረ ሌላኛውን ወንጀለኛ እያለ እየፈረጀ ሲሄድ አብረን ወንጀለኛ አንልም። ወንጀለኞችን በነጻ ፍርድ ቤት የሚዳኝ ስርዓት እስከሚመጣ ድረስ ይሄ ደግሞ ሊመጣ የሚችለው 4 ኪሎን የተቆጣጠረው አካል መጀመሪያ 4 ኪሎን ተቆጣጥሮ ያለው አካል እሱ ነው አይደለ? ነጻ ፍርድ ቤት እንዳይቋቋም እያደረገ ያለው ማን ነው? ሌላ እስቲ ንገሩን። አሁን ግፍ የፈጸመብን አለ። አዎ፣ ተጠያቂ እንዳይሆን ምክንያት የሆነው ማን ነው? 4 ኪሎ ያለው አካል ነጻ ፍርድ ቤት እንዳይኖር አድርጓል። ነጻ ፍርድ ቤት ቢኖር አብዲ ኢሌ ይዳኝ እንላለን፣ ሽመልስ አብዲሳም ይዳኝ እንላለን፣ አብይ አህመድም ይዳኝ እንላለን። ነጻ ፍርድ ቤት የለም። እነዚህ በታሪክ ታይቶ የማይታወቀው ከባዱን ወንጀል የፈጸሙ አካላት ከባዱን ወንጀል ያስፈጸሙና የፈጸሙ አካላት ስልጣን የተቆጣጠሩት ናቸው። ሌላውን በወንጀል ከሰው የማስቀጣት ሞራሉስ መብቱስ ሕጉስ ከየት መጥቶ? መሳሪያ እጃቸው ላይ ስላለ ብቻ ነው። እነዚህ ሰዎች መሳሪያ እንዳይኖራቸው እጃቸው ላይ እንዳይቆይ ከማድረግ የሚቀድም ትግል የለም ማለት ነው። የምትፈልገውን ፍትህም ለማስፈን የምትፈልገውን አይነት ስርዓት እንዲተከልም ለማድረግ የምትፈልገውም አካል ተጠያቂ እንዲሆን የምትፈልገው ማለት የሚገባውም አካል ተገቢውን ካሳ እንዲያገኝ ለማድረግ ምንም አይነት ነገር ለማድረግ መጀመሪያ 4 ኪሎ ላይ ያለውን ፓወር ከማይገባው አካል መቀበል ያስፈልጋል። ዛሬ በህዝብ ምንድነው ትዕይንተ ህዝብ አዘጋጅ ግብረ ኃይል ፕሮግራም ላይ ጠዋት በነበረው ላይ በፕሮግራም ላይ አንዱ ያነሳሁት መሰረታዊ ጥያቄ ከዚህ ጋር ሊያያዝ የሚችል ነው። ኮመኒ ነሚ እንጂ ኮመኒ ኢንተረስት በሌለበት የሽግግር መንግስት ብትሉ የሚል ጥያቄ ነው። የሽግግር መንግስት ብትሉ ኮመኒ ኢንተረስት ከሌለ በኮመኒ ነሚ ላይ ብቻ ተመስርቶ የሽግግር መንግስቱ እሺ ያለው ፈረሰና ምንድነው ቀጣዩ ቢባል ወዴት ነው የምንሄደው? ምንድነው ሮድ ማፑ የሚል ጥያቄ ነው። በነገራችን ላይ ያጥግብም አያጥግብም ወይ ኦፍ አፕሮቹ የመለሱበት መንገድ ግን በጣም ጥሩ ነው። አትሊስት ሪዝነብል ሊባል የሚችል ምላሽ ሰጥተዋል። ሪዝነብል ሊባል ምንም የለው። ለምሳሌ አንደኛው አካል ህገ መንግስቱ እየጠበቀን አይደለም አለ። ከትግራይ የፖለቲካ ኤሊቶች የተገኘ ነው እና ይህ ህገ መንግስት ሊጠብቀን አልቻለም። ስለዚህ ኢትዮጵያዊነታችንን እየጠየቅን ነው። አሁን ኢትዮጵያዊ ነን ወይ ብለን ጥያቄ አንስተናል አለ። ለምን ሲባል ህገ መንግስቱ ሊጠብቀን አልቻለም፣ ፕሮቴክት አላደረገንም፣ ሲጅ ተደረግን፣ ይሄ ግፍ ተፈጸመ፣ እንደዚህ ሆንን፣ እንዲሆንን። አዎ ኦኬ፣ ትክክል አነሳ። የኔ ጥያቄ እናንተ በደማችን ጻፍን ያላችሁት ህገ መንግስት ሊያድናችሁ አልቻለም፣ ሊጠብቃችሁ አልቻለም። እስቲል ዲማንድ የምታረጉት ግን ይሄ ህገ መንግስት ይከበርልን ከሆነ ይሄ ህገ መንግስት ስራ ላይ ይዋል ይከበር ከሆነ እኛ ደግሞ ይሄ ህገ መንግስት ስራ ላይ ሲውልና ሲከበር
ማርጂናላይዝ ተደርገን ጠላት ተደርገን የተሳደድንበት ሕገ መንግሥት ስለሆነ ይሄ ሕገ መንግሥት መገደያችን ነው። ይሄ ሕገ መንግሥት የምንገደልበት ነው። አንፈልገውም የምንልና እንፈልገዋለን በደማችን የጻፍነው ይከበር የምትሉ እንዴት በጋራ ልንቆም እንችላለን ነው ጥያቄው። እንዴት ሊቆም ይችላል? ያቀረብኩት ጥያቄ ኦፍኮርስ ግብረ ኃይሉ እንደዚህ አይነት አይዲዮሎጂ አስቀምጦ እየተነተነ በኋላ አብራርተዋል። እየተነተነ ወይ አቋም ይዞ ስልጣን ሲይዝ በዚህ መንገድ እመራለሁ የሚል አካል አይደለም። የሲቪል ሙቭመንት እንዲኖር የሚያስተባብር ነው። እንደዚህ አይነት ኢሹዎች የሚመለከታቸው የፖለቲካ አካላት ዲል ሊያደርጉበት የሚገባ ነው። አሁን መቀራረቡ እንዲፈጠር ካደረግን መነጋገሩ ይመጣል። ሳይነጋገሩ ደግሞ መግባባት አይመጣም ነው ምላሻቸው። አንዱ ይሄ ነው። ሁለተኛው ግን በጣም ጥሩ ልለው የምችለው የመለሰው ምላሽ በደማችን ጻፍነው ይከበርልን የምንል ሰዎች ይሄ ሕገ መንግሥት አላስጣለንም እያስገደለን ነው አለ። የኛ አይደለም አልተሳተፍንበትም አንፈልገውም የሚለውም እየተገደለበት ነው። እኛንን በደም ያመጣነው ነው የምንለውም ከሞት አላስጣለንም እየተገደልንበት ነው። ሁለታችንም እየሞትንበት ያለ ነው አለ። ስለዚህ ስርዓታዊ ውድቀት አጋጥሟል። የኔ ነው የሚለውም ይሄ ሕገ መንግሥት አላስጣለውም፣ የኔ አይደለም የሚለውም እየሞተበት ነው። ስለዚህ ኮመንሊ ምንድን ነው ማለት ነው? ሕገ መንግሥት የሚባለውን ይከበርልኝ የሚል ትግል አያዋጣም ማለት ነው። በአንድ በኩል የዛ ሕገ መንግሥት መከበር የሚያስገኝለት ትርፍ እንደሌለ ሊከበርም እንደማይችል እየተረዱ ከሆነ፣ ሁለተኛ ይከበርልን ሲሉ ሌላው እየሞትኩበት ነው ያለውን ሕዝብ ጥያቄ የራስ ጉዳይ እያላችሁ ነው መከራከሪያው አይደል? አይ አንልም፣ ይሄ የሕገ መንግሥት ጉዳይ በመቀራረብና በመነጋገር ምን መልክ መያዝ አለበት የሚለው መፍትሄ ሊፈለግለት ይገባል። እሰየው፣ ይሄ ጥሩ ነው። ስለዚህ የመጀመሪያው ነገር ሕገ መንግሥቱ አያስፈልግም። ይሄ ሕገ መንግሥት እዛ ላይ ያሉ የሆነ 1 2 3 አንቀጽ ጥቅም ላይ ሊውሉ የሚገባቸው ዓለም አቀፍ የሕግ ስታንዳርድ የጠበቁ ነገሮች የሉም አይደለም አሉ። የእስረኛ አያያዝን የሚለው በአጠቃላይ ከሰብአዊ መብት አያያዝ ጋር እኮ ድንጋጌዎቹ አሉ። ከዚያ በመለስ ያሉ በዚህ ሕገ መንግሥት ውስጥ ከፕሪያምብሉ ጀምሮ ተጨቋኝ ትርክት ይዞ ከመጣበት ጀምሮ የትርክት ለውጥ ጭምር ስለሚያስፈልግ ውይይት ከተጀመረ ንግግር ከተጀመረ ይሄ ጊዜ ያለው እንደው ነገር ለመወያየት እድሉ ያለው አካል ታች መሬት ላይ የሚታገለው አካል እየታገለ በደጅ ያለው አካል አንዱ የሌላኛውን ህመም ማዳመጥ ከጀመረ መነጋገር ይቻላል፣ መግባባት ይቻላል። አገዛዙ በእኛ ልዩነት ውስጥ ዕድሜ እያራዘመ ነው የሚለው ሐሳብ ገዢ ነው ከተባለ በእኛ መካከል ያለውን ጠላትነት ሊያስቀር የሚችል ሁናቴ መፍጠር ኢንቫይሮንመንት መፍጠር ያስፈልጋል ማለት ነው። ያንን ኢንቫይሮንመንት ለመፍጠር ምን ማድረግ አለብህ? የሕገ መንግሥቱ ጠባቂ ነኝ ብለህ መምጣት የለብህም ነው። ለምን ስትመጣ ይሄ ሕገ መንግሥት እያስገደለው ያለ ማህበረሰብ እዚህ አለ፣ አብሮ ከሱ ጋር ልትቀመጥ ነው። ስለዚህ መጀመሪያ ህመሙን ትጋረዋል። የመገደሌ ምክንያት ነው ካለ አንተን እንኳን ሳይጠብቅህ ቀርቶ ቢጠብቅህም አንተን የጠበቀህ የአንተን ፍላጎት ያሟላ ሕግ እና ሕገ መንግሥት የሌላኛውን ሞት እያፋጠነ ሞት እየደገሰ ለፍጅት እየዳረገ ከሆነ የጋራ ሀገር የለህም። ስለዚህ ያንተንም ደግነቱ የእኛ ነው የሚለውንም አካል ከልቂት ስላላስጣለው የሌላኛውን ህመም የሚረዳበት ሁኔታ ተፈጥሯል። እሰየው፣ በጎ አጋጣሚ ነው። ቢሆንም ግን አስጠብቆልህ ቢሆንም እንኳን የለም የእኛን ቢያስከብርም ይሄ በሌላው ላይ እያመጣ ካለው አደጋ አንጻር የሕገ መንግሥት ማሻሻያ ጥያቄዎቻቸው፣ የሕገ መንግሥት ለውጥ ጥያቄዎቻቸው፣ የስርዓት ለውጥ ጥያቄዎቻቸው በአግባቡ ይጤኑ ወደሚል ትመጣለህ ማለት ነው።
መቀራረብ፣ መነጋገር፣ መወያየት ስትጀምር የኢትዮጵያ ዕጣ ፈንታ ምን ይሁን? ኤቭሪዌር አንዱ ክልል ከሌላኛው ጋር በፌዴራል አወቃቀሩ ችግር ምክንያት አደጋ አለ። ይሄንን በመሰረቱ ሊፈታ የሚችል የህዝብን ፍላጎት መሰረት አድርጎ ሊፈታ የሚችል አዲስ አማራጭ፣ አዲስ አስተሳሰብ፣ አዲስ ነገር ስር ነቀል ለውጥ ማለት እኮ ይሄ ነው። መጀመሪያ ልክ አሁን ህገ መንግስት ላይ መግባባት ከተደረሰ እያስገደለን ነው አልጠቀመንም ከተባለ ቀጥሎ ደግሞ የምትሄደው ወዴት ነው? የተከተለው የፌዴራል ስርዓት ቀውስ ነው ያመጣው። እንስከን ቁጭ እንበልና ይሄ የፌዴራል ስርዓት ሳይንሳዊ ነው? የእውነት ትክክል ነው? የአንድን ሀገር ኢኮኖሚ፣ የአንድን ሀገር ህዝብና ጸጥታና ደህንነት ሊያስጠብቅ የሚችል ነው ወይ? እንደ ሀገር አብረ እንድኖር የሚያደርግ ነው ወይ? እንነጋገር። በዛም ነጥቦች ላይ ትሄዳለህ ማለት ነው። ዓለም ላይ ያለው ተሞክሮ ምንድን ነው? ፌዴራል ስርዓት ቋንቋን ብቻ መሰረት አድርጎ ነው የሚደራጀው? የክልል ወይም የክፍለ ሀገር አወቃቀሮች ቋንቋን፣ ባህል፣ ወግን ከማሳደግ ጋር የአስተዳደር ወሰን የግድ መጣበቅስ አለበት? ከዓለማችን ተሞክሮ አንጻር በርካታ የዓለማችን ሀገራት ማንነትን ከወሰን ጋር አያስተሳስሩትም።